ሰላም እንዴት ናችሁ? ማትስ ዊዝ ሄለን ዩቲዩብ ቻናል ነው። ዛሬ አምስተኛ ክፍልን ሂሳብ ነው የምናየው። እንደምታውቁት ምዕራፍ አንድን አጥንተን ጨርሰናል አይደለ? ስለዚህ ምዕራፍ አንድን አጠቃላይ ምን አይነት ሀሳቦችን እንዳነሳን ባጭሩ ነግራችሁና ከዛ ምዕራፍ አንድ በደንብ የገባው ሰው ሊሰራቸው የሚገባቸው ጥያቄዎች ብዬ የማስባቸውን 10 ቆንጆ ጥያቄዎች አዘጋጅቼላችኋለሁ። እሱን አብረን እንሰራለን። እንጀምራለን ማለት ነው። ስለዚህ ምዕራፍ አንድ የነበረው ስፋት፣ ልኬት፣ ይዘትንም አይተናል አይደለ? ስለዚህ መጀመሪያ ላይ የርዝመት ልኬቶቹን በደንብ አይተን ነበረ። ርዝመቶች የሚለኩት በኪሎ ሜትር፣ ሜትር፣ ሳንቲሜትር፣ ሚሊሜትር መለኪያዎች እንደሆኑ አይተናል። እነዚህን ዝምድናዎች ደግሞ በቃላችሁ የግድ ልታውቋቸው የሚገቡ ናቸው። እነዚህ በጣም መሰረታዊ ስለሆኑ ማለት ነው። ሌሎቹም ላይ የምትጠቀሟቸው ስለሆኑ ስለዚህ 1 ኪሎ ሜትር 1000 ሜትር ነው። 1 ሜትር 100 ሳንቲሜትር፣ 1 ሳንቲሜትር 10 ሚሊ ሜትር፣ 1 ሜትር 1000 ሚሊ ሜትር። ስለዚህ እነዚህ የርዝመት ልኬቶች ናቸው። የግድ ልታውቋቸው የሚገቡ ነገሮች ናቸው ማለት ነው። ስለዚህ ከአንዱ ወደ አንዱ እንዴት እንደምንቀይርም አይተን ነበር አይደለ? ከከፍተኛ ወይም ደግሞ እዚህ ጋር ካሉት ወደዚህ የምንቀይር ከሆነ ከዚህ ጋር ካሉት ወደዚህ የምንቀይር ከሆነ ምን እናደርጋለን ብለን ነበር? እናባዛለን ብለን ነበር። ሪቨርስ ከሆነ ደግሞ ከዚህ ወደዚህ ከሆነ ደግሞ እናካፍላለን ብለን ነበር። ይሄ ሪቪዥን ነው፣ እዛ ላይ አይተነዋል። አሁን የምነግራችሁ ነገር ግልጽ ካልሆነላችሁ የበፊቱን ቪዲዮ እንድታዩት ሪከመንድ አደርጋለሁ። ይሄንን በደንብ አብራርቼ ስላየን ማለት ነው። ሁለተኛ ላይ ያየነው ደግሞ ስፋት ነው። ስፋት አንድ ጠፍጣፋ ነገር ላይ ያለ ቅርጽ የሚይዘውን ቦታ ነው ብለናል አይደለ? ስለዚህ ፎርሙላውን ደግሞ ስፋት ማለት ርዝመት ሲባዛ በወርድ ነው ብለን አይተናል። ሬክታንግል፣ ካሬ እንደነበሩ አይተናል። ስለዚህ ፎርሙላ ግን የምንጠቀመው ይሄ ነበረ። የስፋትም እንዲሁ የራሱ መለኪያ አለው። ኪሎ ሜትር ስኩዌር፣ ሄክታር፣ ሜትር ስኩዌር፣ ሴንቲሜትር ስኩዌር፣ ሚሊሜትር ስኩዌር የመሳሰሉት መለኪያዎቹ ናቸው ማለት ነው። ስለዚህ እነዚህ የስፋት መለኪያዎች ናቸው። ይበልጥ ብታውቁትን ሪከመንድ ማድረገው ከሄክታር ጋር ያለውን ሪሌሽን ብቻ ነው። ሌሎቹን ከዚህ የስፋት መለኪያዎችን እንዴት ማግኘት እንደምንችል ለምሳሌ 1 ኪሎ ሜትር 1000 ሜትር ነው አይደለ? 1 ኪሎ ሜትር ስኩዌር ሲሆን ስንት ሜትር ስኩዌር ነው የሚለው እንዴት እንደምታገኘው ያሳይቻቸዋለሁ። ስለዚህ በዛ ማግኘት ይቻላል። የግድ በቃላችሁ ልትይዙት አይገባም። ስለዚህ ከሄክታር ጋር ያለውን ግን ሪሌሽን ማወቅ ይኖርብናል። እሺ፣ ስለዚህ 1 ኪሎ ሜትር ስኩዌር 1000 ሄክታር፣ 1 ኪሎ ሜትር ስኩዌር ፕላስ ደግሞ 1 ሚሊዮን ሜትር ስኩዌር ነው። 1 ሄክታር 10000 ሜትር ስኩዌር፣ 1 ሜትር ስኩዌር 10000 ሳንቲሜትር ስኩዌር እንዲሁም ደግሞ 1 ሚሊዮን ሚሊሜትር ስኩዌር ነው። እነዚህን ፎርሙላዎች የግድ ልታውቋቸው ይገባል ማለት ነው ስለ ስፋት ስናይ። እሺ፣ ይዘት ላይ ስንመጣ ደግሞ ይዘት ማለት አንድ 3D የሆነ አንድ እቃ የሚይዘው ቦታ ነው ብለናል አይደለ? ስለዚህ ይዘትን ለመፈለግ የምንጠቀመው ፎርሙላ ይሄ እንደሆነ አይተናል። ይዘት ማለት ርዝመት ሲባዛ ወርድ ሲባዛ በቁመት ነው። የርዝመት ደግሞ የራሱ መለኪያዎች አሉት እንደ ሳንቲሜትር ኪዩብ፣ ሚሊሜትር ኪዩብ፣ ሜትር ኪዩብ እንዲሁም ሊትር፣ ሚሊ ሊትር እንደነበሩ አይተናል። በእነሱም ጋር መያዝ ያሉብን ዝምድናዎች ወይም ፎርሙላዎች አሉ። 1 ሳንቲሜትር ኪዩብ 1000 ሚሊሜትር ኪዩብ ነው። 1 ሊትር 1 ሚሊየን 1 ቢሊየን ሜትር ኪዩብ ነው። 1 ሜትር ኪዩብ 1 ሚሊየን ሳንቲሜትር ኪዩብ፣ 1 ሊትር 1000 ሚሊ ሊትር፣ 1 ሜትር ኪዩብ 1000 ሊትር። እነዚህም ፎርሙላዎች ማወቅ ይኖርባቸዋል ማለት ነው። እዚህም ላይ ልክ እንደ ሜትር ስኩዌሩ ሪከመንድ ማደርጋችሁ ሊትር እና ሚሊ ሊትር ብቻ ያላቸውን ፎርሙላ በቃላችሁ ከያዛችሁ ሌሎቹን እንዴት እንደምትሰሩ አሳይቻችኋለሁ ባለፈው ቪዲዮ ላይ። ስለዚህ በዛ መሰረት መስራት ትችላላችሁ ማለት ነው። ወደ ጥያቄዎቹ እንገባለን። እሺ፣ የማጠቃለያ ጥያቄዎቹን እንሰራለን። እነዚህ መጀመሪያ ምስል ለማሳያችሁ ስፋትን ፈልጉ የሚል ጥያቄ ነው። ስፋትን ለመፈለግ አንደኛው ጥያቄ ምን ይላል? ወርድ የተሰጠን ወርድ እኩል ይሆናል 5 ምድብ ነው። 5 ምድብ ርዝመቱ ደግሞ 7 ምድብ የሆነ አንድ ሬክታንግል ስፋቱን ፈልጉ የሚል ጥያቄ ነው። እንዴት ነው የምንሰራው? ስፋት እኩል ይሆናል ርዝመት ሲባዛ በወርድ አይደለ? ከዛ ርዝመት ስንት ነው የተሰጠን? 7 አይደል? ሲባዛ ወርድ ደግሞ 5 ተሰጥቶን ቀጥታ ማባዛት ነው። 7 ጊዜ 5 ስንት ነው? 35 ምድብ ይሆናል ማለት ነው። የአንደኛው ጥያቄ ይሄንን ነው። ሁለተኛውን ስናይ ደግሞ ርዝመቱ የተሰጠን ምስል 6 ምድብ ሆኖ ርዝመቱ 6 ምድብ ነው እና ደግሞ ይሄ ምስል ምንድነው ተብለናል? ካሬ ነው ተብለናል። ካሬ ነው፣ ርዝመቱ 6 ነው። ስፋትን ፈልጉ ነው አሁንም የተባለው። ስለዚህ እንደዚህ አይነት ሲሆን ደግሞ እንዴት ነበር የምንሰራው ያልኳችሁ? ስፋት ማለት ስቲል ፎርሙላችን አይለወጥም። ርዝመት ሲባዛ በወርድ ሆኖ ነገር ግን ርዝመት ብቻ ነው የተሰጠን አይደለ?
ወርዱ ስንት ነው ማለት ነው? ካሬ ስለተባለን ርዝመቱና ወርዱ እኩል ነው አይደለ? ካሬ ከሆነ ምንድነው ርዝመት እኩል ይሆናል ወርድ ነው። ስለዚህ ሁለቱ እኩል ስለሆኑ ርዝመትም ላይ ወርድም ላይ የምናስገባው 6 ነው ማለት ነው። ስለዚህ 6 ሲባዛ በ6 እናደርጋለን። 6 ሲባዛ በ6 ስንት ነው? 36 ይመጣል ማለት ነው። ሁለተኛው ጥያቄ ይሄኛው ነው። ሌላ ደግሞ የምናየው ጥያቄ ይዘትን ፈልጉ ነው። ይዘት ፈልጉ። እዚህ ላይ ደግሞ የተሰጠው የመጀመሪያው ርዝመት እኩል ይሆናል 10 ሜትር ተሰጥቶናል። ወርድ እኩል ይሆናል 4 ሜትር። ከዛ ቁመት ደግሞ 3 ሜትር ተሰጥቶናል ማለት ነው። ይዘትን ፈልጉ ነው የተባልነው። ስለዚህ የይዘት ፎርሙላ ደግሞ የምታስታውሱ ከሆነ ርዝመት ሲባዛ በወርድ ሲባዛ በቁመት አይደለም። ስለዚህ ይሄንን ሰብስቲቲዩት ማድረግ ርዝመት ስንት ነው የተሰጠን? 10 ሜትር አይደለም። 10 ሜትር ሲባዛ ወርድ 4 ሜትር ተሰጥቶናል ሲባዛ ቁመት 3 ሜትር። ከዛ እነዚህ ማባዛት ነው ማለት ነው። 10 ሲባዛ በ4 ስንት ነው? 40 ይሆናል። ከዛ በኋላ እዚህ ጋር ማን አለ? 3 አለች አይደል? ሲባዛ በ3 ይሆናል። 40 ሲባዛ በ3 ስናደርግ ደግሞ መጀመሪያ ቁጥሩን ማባዛት እንችላለን ብያችኋለሁ አይደለ? 3 ሲባዛ በ4 12 ነው። ከዛ ስንት ዜሮ አለን? 1 ዜሮ፣ እሷን እንጨምራታለን። ከዛ ስንት ሜትሮች ነው ያሉት? 3 ሜትር አይደለ? ስለዚህ ሜትር ኪዩብ ወይም ሜትር ርቢ 2 ይሆናል ማለት ነው። የይዘት መለኪያው እሱ ስለሆነ። እሺ ሁለተኛ ላይ የተጠየቀው ደግሞ ርዝመቱ 5 ሳንቲሜትር ርዝመቱ 5 ሳንቲሜትር ሆኖ የተሰጠን ኪዩብ ቢሆን ወይም ደግሞ በአማርኛ ኩብ የምንለው ማለት ነው ቢሆን ይዘቱ ስንት ይመጣል ነው። ይሄንን ለመስራት ይዘት እኩል ይሆናል። አሁንም ፎርሙላችን ተመሳሳይ ነው። ርዝመት ሲባዛ በወርድ ሲባዛ በቁመት ነው የምናደርገው። ከዛ ግን ስቲል አሁንም 5 ሳንቲሜትር ርዝመቱ ብቻ ነው የተሰጠን፣ ወርዱና ቁመቱ አልተሰጠንም። ስለዚህ ኪዩብ ነው ወይም ኩብ ነው ከተባለን አንድ ምስል ርዝመቱ ከማን ጋር እኩል ነው? እንደዚህ ከተባለን ሁሌ ማስታወስ ያለብን ርዝመት እኩል ይሆናል ወርድ እኩል ይሆናል ቁመት። ቺን ሁሌ ማስታወስ ይኖርብናል። ስለዚህ ሁሉም ቦታ ላይ ስንት ነው የምንተካው? 5 ነው ማለት ነው። ስለዚህ ርዝመቱ 5 ሳንቲሜትር ሲባዛ ወርድ 5 ሳንቲሜትር ሲባዛ ቁመት 5 ሳንቲሜትር ይሆናል ማለት ነው። ሁሉም እኩል ስለሆነ ይሄን የምንጠቀመው ኪዩብ ስንባል ነው። ስለዚህ 5 ጊዜ 5 25 አይደለ? 25 ሲባዛ በ5 ይሆናል። ይሄንን ስናባዛ 5 ጊዜ 5 25 2 5 ጊዜ 2 10 12 ይሆናል ማለት ነው። 125 ሳንቲሜትር ርቢ 3 ወይም ኪዩብ ይመጣል ማለት ነው። ቀጥሎ ያለው ጥያቄ ደግሞ ይሄን ይመስላል። እሺ ቀጣይ ደግሞ የሚለው ጥያቄያችን ምንድነው? ወደ ተጠቀሰው ምድብ ቀይሩ ነው። አሁን የመጀመሪያው ሀ ላይ 1.3 ሜትር ወደ ሳንቲሜትር ቀይሩ ነው የሚለው ጥያቄያችን። ይሄንን ለመስራት መጀመሪያ ምንድነው የምናደርገው ብያችኋለሁ? ሜትር እና ሳንቲሜትርን የሚሰጠንን ዝምድና የሚያያዝልንን ዝምድና ማስታወስ ነው። 1 ሜትር ስንት ሳንቲሜትር ነው ብያችሁ ነበረ? 100 ሳንቲሜትር አይደለ? ስለዚህ ይሄን ካወቅን በኋላ አሁን የተጠየቀው ከሜትር ወደ ሳንቲሜትር ነው አይደለ? ከዚህ ወደዚህ ሲሆን ደግሞ ምንድነው የምናደርገው ብለናል? ማባዛት። 1 ነጥብ ይሄንን ለመስራት 1.3 ሲባዛ በማን እናደርጋለን? በ100 ቀላል። ከዛ በኋላ ይሄን ስናባዛ አንዷን ነጥብ አንድ ስቴፕ ወደዚህ ስናወጣት ምን እናደርጋለን? 1 ዜሮ ከዚህ ካንሰል እናደርጋለን ብለናል። ስለዚህ 1 ዜሮ ሲጠፋ ማን ይቀረናል? 13 ይሆናል አይደል? ነጥቧ ስለወጣች ሲባዛ በ10 ስንት ይመጣል? ይሄ 130 ምክንያቱም ዜሮ መጨመር ስለሆነ ብለናል። 13 ሲባዛ በ1 13 ከዛ ዜሮ መጨመር። ከዛ እንደዚህ ከጻፍን በኋላ ወደ ሳንቲሜትር አይደል ቀይሮ የተባለው ሳንቲሜትር ይሆናል ማለት ነው። በቀላሉ እንደዚህ መስራት ይቻላል። እሺ ሁለተኛ ላይ የተጠየቀው ጥያቄ ስንመጣ ሁለተኛ ላይ ደግሞ 10,000 ሚሊ ሜትር ወደ ሜትር ቀይሩ ነው የሚለው፣ ወደ ሜትር። ይህንን ደግሞ ለመስራት ስቲል ተመሳሳይ መንገድ ነው የምንጠቀመው። ሁለቱን የሚያያይዝልንን ዝምድና ነው የምንጽፈው። 1 ሜትር እኩል ይሆናል 1000 ሚሊ ሜትር የሚለው ዝምድና ነው የሚያያይዝልን። ስለዚህ ይሄን ከጻፍን በኋላ አሁን ከዚህ ወደዚህ ነው ከዚህ ወደዚህ ነው የተጠየቀው። ከሚሊ ሜትር ወደ ሜትር ነው አይደለ ቀይሮ የተባለው። ያ ማለት ሪቨርስ ወደዚህ ነው ማለት ነው ቀይሮ የተባለው። ቀስቱ ወደዚህ ከሆነ ደግሞ ምንድነው የምናደርገው? ማካፈል። ቁጥሩን እንጽፈዋለን። መጀመሪያ 10,000 እንጽፈዋለን። 10,000 ሲካፈል በ1000 እናደርጋለን ማለት ነው። በቃ ቀላል ነው። ከዛ በኋላ ዜሮቹን ካንስል ማድረግ ነው። 1 ዜሮ ከዚህ 1 ዜሮ እየቆጠረን እኩል በሁለቱም ሳይድ ዜሮቹን ካንስል እናደርጋለን። ከዛ በዚህ በኩል ማን ቀረን? 10 በዚህ ጋር ስንት ቀረን? 1 አይደል? ሲካፈል ለ1 ማንኛውም ቁጥር ለ1 ሲካፈል ደግሞ ራሱ ቁጥሩ ነው አይደል? 10
ሜትር ይመጣል ማለት ነው። መልሳችን ይሄ ነው። እሺ እንቀጥል። ከዛ ቀጥሎ የተጠየቀው ጥያቄ ደግሞ 8000 ሜትር ስኩዌር ወደ ሄክታር ቀይሩ ነው የሚለው ጥያቄያችን፣ ወደ ሄክታር። እሺ አሁን ይሄንን ፎርሙላ ማስታወስ ይኖርብናል አይደለ? ማንና ማንን የሚያያይዝ ፎርሙላ ነው የሚያስፈልገን? ሜትር ስኩዌርን እና ሄክታርን። አንድ ሜትር ስኩዌር ስንት ሄክታር እንደሆነ ማወቅ ይኖርብናል ማለት ነው። ስለዚህ ፎርሙላችን ምንድን ነው? 1 ሄክታር እኩል ይሆናል 10,000 ሜትር ስኩዌር ነው። ይሄ ፎርሙላ በቃላችን ማወቅ አለብን። ይሄንን እንጽፋለን። ይሄን ከጻፍን በኋላ ምንድን ነው የምናደርገው? አሁን ከሜትር ስኩዌር ወደ ሄክታር አይደለ? ከሜትር ስኩዌር ወደ ሄክታር ነው ቀይሮ የተባለው። እንደዚህ ሲሆን ደግሞ ምን እናደርጋለን ብያችኋለሁ? ማካፈል እናደርጋለን ብለናል አይደለ? ማካፈል ነው የምናደርገው። ቁጥሩን እንጽፈዋለን መጀመሪያ። ቁጥራችን ስንት ነው? 8000 አይደለ? ስንሰራው 8000 ከዛ በኋላ ሲካፈል እንልና ስንት ነው ዝምድናው ላይ ያለው ቁጥር? 10,000 እናደርጋለን። ከዛ በቀላሉ ዜሮዎቹን ነው የምናጣፋው። 3 ዜሮ በዚህ በኩል አለ፣ በዚህ በኩልም 3 ዜሮ አለ፣ ይጠፋሉ። ስለዚህ 8 ሲካፈል ለ10 ይቀራል አይደለ? 8 ሲካፈል ለ10። ይሄንን ደግሞ በዜድ እንዴት እንደምታካፍሉት አሳይቻችሁ ነበር አይደለ? ለማስታወስ ያክል 8 ሲካፈል ለ10 እናደርግና ከዛ 8 ለ10 አይችልም ማለት አይካፈልም። ትንሽ ቁጥር ለብዙ አይካፈልም። ስለዚህ ምን እናደርጋለን? 0 ነጥብ አድርገን እዚህ ጋር 0 እንጨምራለን። ከዛ 80 ለ10 ግን ሲካፈል 8 ጊዜ ይደርሳል። 8 ሲባዛ በ10 80 ይሆናል አይደል? ከዛ እንቀንሳለን። 0 ሲቀነስ 0 0፣ 8 ሲቀነስ 8 0። ስለዚህ መልሱ ስንት ነው? 0.8። ስለዚህ 0.8 ምን ይመጣል? ሄክታር ይመጣል ማለት ነው። መልሱ ይሄ ይመስላል። እሺ ቀጥሎ የተጠየቀው ደግሞ 90,000 ሳንቲሜትር ስኩዌር ወደ ሜትር ስኩዌር ቀይሩ ነው የተባለው። ስለዚህ ይሄንን ለመስራት ምን እናደርጋለን? መጀመሪያ ሳንቲሜትር ስኩዌር እና ሜትር ስኩዌር የሚያያይዝልንን ዝምድና እንጽፋለን። 1 ሜትር ስኩዌር ስንት ሳንቲሜትር ስኩዌር ነው? 10,000 ሳንቲሜትር ስኩዌር ነው አይደለ? ይሄንን ካላስታወስን 1 ሜትር እኩል ይሆናል 100 ሳንቲሜትር እንደሆነ እናውቃለን አይደለ? ስለዚህ ስኩዌር ሲሆን ይቺን 2 ጊዜ ማባዛት ነው ብያችኋለሁ። ይሄ ስንት ዜሮ ነው ያለው? 2 ዜሮ። ስለዚህ ይሄኛው ዜሮ ስንት ይኖረናል? 4 ዜሮ፣ እጥፍ ይሆናል ማለት ነው። ከዛ በኋላ የተጠየቀው ከሳንቲሜትር ስኩዌር ወደ ሜትር ስኩዌር ነው። ሳንቲሜትር ስኩዌር ወደ ሜትር ስኩዌር። ስለዚህ ምንድነው የምናደርገው? ማካፈል ነው የምናደርገው። ስለዚህ አሁንም ቁጥሩን እንጽፈዋለን። 90,000 እንጽፈውና ሲካፈል ለማን? ለ10,000 እናደርጋለን ማለት ነው። ቀላል። ለ10,000 እንጽፋለን። አጠቃላይ እዚህ ጋር 3 ዜሮ በ3 ዜሮ ከዛ 1 ዜሮ በ1 ዜሮ ሲጠፋ ማን ቀረች? 9 ትቀር። ስለዚህ መልሳችን ስንት ይሆናል? 9 ሜትር ስኩዌር ይመጣል ማለት ነው። 9 ሜትር ስኩዌር መልሳችን፣ የመጨረሻ መልሳችን። እሺ እንቀጥል። ሰ ላይ ደግሞ የተጠየቀው 0.9 ሜትር ኪዩብ ወደ ሳንቲሜትር ኪዩብ ነው ቀይሮ የተባለው። አሁን ደግሞ ኪዩብ ነው፣ የይዘት መለኪያ ነው። ይህንን ደግሞ ለመቀየር ምን እናደርጋለን? አሁንም 1 ሜትር ኪዩብ ስንት ሳንቲሜትር ኪዩብ እንደሆነ እናስታውሳለን። 1 ሜትር ኪዩብ ስንት ሳንቲሜትር ኪዩብ እንደሆነ ለማወቅ ቅድም እዚህ ጋር የጻፍኩላችሁ 1 ሜትር 100 ሳንቲሜትር ነው አይደለ? ስለዚህ አሁን ስኩዌር ሲሆን 2 ዜሮን እጥፍ አድርገን 4 አድርገን ጻፈን አይደለ? ኪዩብ ሲሆን ደግሞ 3 የመጻፍ ነው። 2 ዜሮን 3 ጊዜ መጻፍ 1 2 3 4 5 6 ይሆናል። ስለዚህ ስንት ምን ይመጣል? 1 ሚሊዮን ሳንቲሜትር ኪዩብ። ፎርሙላውን ካላስታወሳችሁ በዚህ መልክ መስራት ትችላላችሁ። ከዛ በኋላ ከዚህ ከሜትር ኪዩብ ወደ ሳንቲሜትር ኪዩብ አይደል የተጠየቀው? ይሄ ሲሆን ደግሞ ማባዛት ነው የምንጠቀመው ብለናል። ስለዚህ ቁጥራችንን እንጽፋለን። 0.9 ሲባዛ እናደርግና በ1 ሚሊዮን ይሆናል ማለት ነው። 1 ሚሊዮን እናደርጋለን። ይችን ነጥቧን 1 ወደፊት ስናወጣ ከዚህ 1 ዜሮ እናጠፋለን። ሌላ ቁጥር ቢኖር ድጋሚ ስናወጣ 1 ዜሮ እያጠፋን እንቀጥላለን። አሁን ግን ከነጥብ በኋላ 1 ቁጥር ብቻ ስላለ በ1 ዜሮ ብቻ እናጠፋለን። ከዛ እዚህ ጋር 9 ይቀረናል አይደል? 9 ሲባዛ እዚህ ጋር ደግሞ ስንት ይቀረናል? 100,000 ይቀረናል ማለት ነው። ወይም 5 ዜሮ 6 ዜሮ ነበር 5 ዜሮ ይቀረናል። ከዛ በኋላ ቁጥሩን ይሄን ለማባዛት ምን እናደርጋለን? 9 ሲባዛ በ1 9 አይደለ? ከዛ ዜሮቹን ቁጥሩ መጣ 5 ዜሮ ነው ያለን። 5 ዜሮ እንጽፋለን። ሳንቲሜትር ኪዩብ ይሆናል መልሳችን ማለት ነው። በዚህ መልኩ መልሳት እንችላለን ማለት ነው። እሺ የመጨረሻ ጥያቄያችን ለዛሬ የሚሆነው 30 ሜትር ኪዩብ ወደ ሊትር ቀይሩ ተብለናል። ስለዚህ አሁንም ሜትር ኪዩብ እና ሊትርን የሚያያይዝልንን ፎርሙላ እንጽፋለን። 1 ሜትር ኪዩብ ስንት ሊትር ነው?
1000 ሊትር ነው አይደለ? እንደምታስታውሱት 1000 ሊትር። ከዛ በኋላ ሜትር ኪዩብ ወደ ሊትር አይደል ቀይሮ የተባለው ከዚህ ወደዚህ። እንደዚህ ሲሆን ደግሞ ምንድነው የምናደርገው? ማባዛት። ስለዚህ ቁጥሩን እንጽፋለን 30 ሲባዛ በ1000 እናደርጋለን። ይሄ ማለት 33 ሲባዛ በአንድ ራሱ 3 አይደለ? ከዛ ስንት ዜሮ አለ? እዚህ ጋር 1 ዜሮ፣ እዚህ ጋር 3 ዜሮ፣ አጠቃላይ 4 ዜሮ አይደል? 1 2 3 4 ዜሮ እንጽፋለን ማለት ነው። ሊትር ይሆናል። 3 ዜሮ ቆጥረን ኮማ እናደርጋለን 30,000 ሊትር ይሆናል ማለት ነው መልሱ፣ የመጨረሻ መልሳችን። እነዚህ ጥያቄዎች በደንብ ይጠቅሟችኋል ብዬ አስቤ ያዘጋጀሁላችሁ ጥያቄ ነው። ቀጣይ ላይ ምዕራፍ 2ን እንጀምራለን። እነዚህን ጥያቄዎች በደንብ ስሯቸው። እነዚህን ጥያቄዎች በደንብ ከሰራችሁ ምዕራፍ 1 በደንብ ገብቷችኋል ማለት ነው። ለፈተናም አይ ሆፕ ይጠቅማችኋል ብዬ ተስፋ አደርጋለሁ። ኔክስት ቪዲዮ ላይ ምዕራፍ 2ን የአምስተኛ ክፍልን ሂሳብ አብረን ማጥናታችንን እንቀጥላለን። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የሚለቀው ቪዲዮ እንዲደርሳችሁ ለክፍል ጓደኞቻችሁ ሼር አድርጉ። አብረን እናጠናለን። መልካም ጊዜ